ሰላም እንዴት ናችሁ? ኤስዲ ቲዩብ እንዲሁም ኤስዲ እንግሊዝኛ ቋንቋ ቀለል ባለ መንገድ የምናስተምርባቸው የዩቲዩብ ቻናል ናቸው። ሁለቱንም ሰብስክራይብ በማድረግ ትምህርቶች እንድትማሩ ጋብዛለሁ። ዛሬው ትምህርታችን ኢን ዘ ሊቪንግ ሩም ወይም ደግሞ ሳሎናችንን ዛሬ እንመለከታለን። ሳሎናችን ላይ ምን አሉ እንዲሁም አንዳንድ የተለመዱ አባባሎችን በዛሬው ትምህርታችን እንቃኛለን። በቀጣዩ ደግሞ በሁለተኛው ቻናላችን ላይ ምን ይዘን እንመጣለን? ፈተና ወይም ጥያቄዎች ይዘን እንመጣለን። የዛሬው ትምህርታችን ግማሽ ከሆነ በፈተናውና በጥያቄዎቹ ደግሞ አንድ ላይ እየሰራን ሙሉ እናደርገዋለን ማለት ነው። ምን ያህል እንደተረዳችሁም በዛው እንገመግማለን። ጥያቄዎቹንም አንድ ላይ ስለምንሰራቸው ይበልጥ ትምህርታችሁን ሙሉ ያደርግላችኋል ማለት ነው። የዛሬው ቶፒክ እንደገለጽኩላችሁ ሳሎን ላይ ያተኩራል። እንዲሁም ከዚህ በፊት ብዙ ቶፒኮችን እያየን ነው። ኪችንን አይተናል። እንዲሁም የመኝታ ቤትና የመታጠቢያ ቤትን አይተናል። በጣም ብዙ እንዳስሳቸው ቶፒኮች አሉ፣ የዳስስናቸውም አሉ። ያመለጣችሁ ካላችሁ ገብታችሁ ሁለቱንም ቻናሎች ላይ የምንለቃቸውን ቪዲዮዎች ተከታተሉ። ከዚህ በኋላ የሚቀጥለውን ደግሞ እናንተ ጋር እንዲደርስ ሰብስክራይብ በማድረግ የደውል ምልክቷን በማጥቆር ቪዲዮዎች ስንለቅ ቶሎ እንዲደርሷችሁ አድርጉ። ወደ ዛሬው ትምህርት እንለፍ። ዛሬ ለመማር የምንሞክረው ስለ ሳሎን እንደመሆኑ ከሞላ ጎደል ሳሎን ላይ ሊኖራሉ ተብሎ የሚገመቱ መሰረታዊ ነገሮችን እዚህ ጋር አንድ ላይ እንወያይባቸዋለን። ከዛ በኋላ አንዳንድ ጠቃሚ አባባሎችን ደግሞ እናይና የዛሬው ትምህርታችንን እንቋጫለን ማለት ነው። ከግራ ወደ ቀኝ በረድፍ እያየን እንሄዳለን ማለት ነው። መጀመሪያ ላይ የሚታያችሁ ቡክሼልፍ ነው። ቡክሼልፍ የመጽሐፍ ማስቀመጫ ነው። ይታያችኋል? የመጽሐፍ ማስቀመጫ ነው። የመጽሐፍ ማስቀመጫ ውስጥ ደግሞ ምን ይኖራል? መጽሐፎች ይኖራሉ አይደለ? መጽሐፎች ይኖራሉ። ቡክሼልቭስ ተመሳሳይ ነው። በሁለቱም መጠቀም ትችላላችሁ። ያኛው የመጽሐፍ መደርደሪያዎች ለማለት ነው። ይሄኛው ደግሞ የመጽሐፍ መደርደሪያ ብቻ ብላችሁ ለማለፍ ነው ማለት ነው። ስለዚህ እናንተ እንዳጠቃቀማችሁና እንዳገላለጻችሁ ነው እንጂ የተለየ ምንም የሚፈጥረው ችግር አይኖርም ማለት ነው። ሁለቱንም እንድታውቁት ስለፈለኩ ነው። ቡክሼልፍ ስንል የመጽሐፍ መደርደሪያ ነው። ቡክሼልቭስ ስንል ደግሞ የመጽሐፍ መደርደሪያዎች ነው ማለት ነው። እነዚህ የመጽሐፍ መደርደሪያዎች ደግሞ የሚጠቅሙ ለምንድን ነው? መጽሐፍቶችን ለማስቀመጥ አይደለ? ስለዚህ ከውስጥ ያሉት የምትመለከቷቸው መጽሐፎች ናቸው። ሳሎን ላይ በአብዛኛው የሚስተዋለው ይሄ ነው ማለት ነው። የመጽሐፍ መደርደሪያዎችና መጽሐፎች ቡክስ መጽሐፎች ማለት ነው። ከዛ በኋላ ላይት ስዊች ታገኛላችሁ። ላይት ስዊች ወይም ስዊችም ተብሎ ይጠራል። ማብሪያ ማጥፊያ ማለት ነው። ስዊች ስንል ማብሪያ ማጥፊያ ነው። ላይት ስዊች ስንል ደግሞ ትክክለኛው ላይቱን አምፖሉን የምናበራበት የምናጠፋበት ነው። በሁለቱም መጠቀም ትችላላችሁ። ይሄኛውንም ላይት አምፖል ነው፣ ላምፕም አምፖል ነው። ላይት ማብራት፣ ላምፕ አምፖል ነው። በሁለቱም መጠቀም ትችላላችሁ። አምፖሉን አብራው አምፖሉን አጥፋው እንደምትሉት ማብራቱን አብራው ማብራቱን አጥፋውም ትላላችሁ። ስለዚህ ላይትንም ላምፕንም መወቁት ማለት ነው። ግልጽ ነው አይደለ? ላምፕም ላይትም በተመሳሳይ የሚገልጹልን የአምፖል ብርሃን መኖራቸውን ነው፣ ብርሃን መኖሩን ነው ማለት ነው። ስለዚህ ቤታችን ላይ የምናገኛቸው አምፖሎች መብራቶችን ላይት ወይም ላምፕ ማለት እንችላለን። ፒክቸር ሌላኛው ነው። ሳሎን ላይ ፒክቸር እናገኛለን። ፒክቸር የምንለው ስዕልን ነው። ስዕሎች ሳሎን ላይ እንሰቅላለን። እነዛ ፒክቸር እንለዋለን ማለት ነው። ቴሌቪዥን ሌላው ሳሎን ላይ የምናገኘው ነው፣ ወይም ደግሞ በአጭር አገላለጻችን ቲቪ የምንለው ማለት ነው። ቲቪም ሳሎን ላይ የሚኖር ነው። ሃይፋይ ይኖራል አብዛኛው ጊዜ። ሃይፋይ እንደ ስፒከር ሆኖ ሙዚቃዎች የምናዳምጥበት ነው። ስፒከሮች እንዳለ ሆነው ሃይፋይ የምንለው ደግሞ ሙዚቃ ለማድመጥ የምንጠቀምበት ነው ማለት ነው። ዊንዶ መስኮት ይኖራል ሳሎን ላይ አብዛኛው ጊዜ መስኮት ይኖራል። ዶርም የሚኖርበት አጋጣሚ አለ። ዶር በር ነው። ዊንዶ መስኮት ነው። እንዲሁም ደግሞ ከርቴንስ ይኖራል። መጋረጃ ይኖራል። ከርቴንስ እንለዋለን መጋረጃውን። ከዛ በኋላ ሶፋ ይኖራል ሳሎን ላይ። ሶፋ ሁለትና ከዛ በላይ ሰዎች የሚያስቀምጥ ነው ማለት ነው። አንድ ብቻ ሰው የሚቀመጥበት ከሆነ በዚህ ጥግ ላይ በስተግራ የምትመለከቱት አንድ ሰው የሚያስቀምጥ ሶፋ ከሆነ ሶፋ እንለውም። እሱን አርም ቼር ነው የምንለው። አርም ቼር ሁለትና ከዛ በላይ የሚቀመጡበት ግን ሲሆን ሶፋ እንለዋለን ማለት ነው። የሶፋ ጠረጴዛ ብለን የምናስበው በእነሱ አጠራር ምንድን ነው የሚባለው? ኮፊ ቴብል ነው የሚባለው። ኮፊ ቴብል
ኮፊ ቴብል እንለዋለን። አብዛኛው ጊዜ ከሶፋዎች ጋር የሚኖር ሶፋ ላይ ስንቀመጥ አጠገባችን የምናገኘው ጠረጴዛ ነው ማለት ነው። ኮፊ ቴብል ነው የምንለው። ኮፊ ቴብል ላይ የተለያዩ ነገሮች ይቀመጣሉ። እዚህ ጋር እንዳስቀመጥኩላችሁ የመጀመሪያው ፎን ነው። ስልኮች ሊኖሩ ይችላሉ፣ ሞባይሎች ሊኖሩ ይችላሉ። ሌላው ደግሞ ሪሞት ኮንትሮል ነው። ቴሌቪዥናችንን ጨምሮ የተለያዩ ስማርት ነገሮችን ኮንትሮል የምናደርግበት ሪሞት ኮንትሮል እንላለን። ሬዲዮኖችን፣ ሌሎችም ነገሮችን ኮንትሮል የምናደርገው በሪሞት ኮንትሮል ነው። ስማርት ሆም የሚባለው አሁን ውጭ ሀገር ላላችሁ ስማርት ሆም ጋር ተገናኝቶ ብዙ ሪሞት ኮንትሮል የሚያደርግልን ነገር ይኖራል ማለት ነው። በር ከመክፈት ከመዝጋት ጀምሮ ብዙ ከስማርት ሆም ጋር የተገናኙ ነገሮች ይኖራሉ ውጭ ላላችሁ። ነገር ግን ሪሞት ኮንትሮል ብቻ ብለን አብዛኛው እኛ ሀገር ያላችሁ ደግሞ በቴሌቪዥንና በሬዲዮኖች በሌሎችም የምታውቁትን ሪሞት ኮንትሮል እንለዋለን፣ ወይም የሪሞት መቆጣጠሪያ ማለት ነው። ሌላኛው የምትመለከቱት ደግሞ ሶኬት ነው። ሶኬት እንለዋለን። ማንኛውም ኤሌክትሪክ ፕላግ የምንሰካበት ነው ማለት ነው። ቴብል፣ ይሄ ቴብል ደግሞ አብዛኛው ጊዜ ምግብ ለመመገብ የምንጠቀምበትን ቴብል እንለዋለን። የተለያዩ ቴብሎች እንዳሉ ከዚህ ቀደም በቤድሩም ክላሳችን ላይ አይተነዋል። ስለ ቤድሩም እና ባዝሩም በተማማርንበት ላይ ብዙ አይነት ቴብሎችን አይተናል። ዛሬ ደግሞ ኮፊ ቴብልን አይተናል። አሁን ደግሞ ቴብል የሚለውን አብዛኛው ጊዜ እንደ ጠረጴዛ የምናየው ምግብ ለመመገብ የምንጠቀምበትን ነው ማለት ነው። ቼር አለ። ቼር ያው ወንበር ነው። እዚህ ጋ የተቀመጠው ቼር ደግሞ የምን ቼር ነው? ምግብ መመገቢያ ቼር ነው። ስለዚህ ይሄኛው ቼር ያንን ይገልጽልናል ማለት ነው። ከዛ ውጭ ደግሞ ምን አለ? ካርፔት። ካርፔት ምንጣፍ ነው። እዚህ ጋር ግን የተቀመጠው ራግ ይባላል። ራግ ደግሞ ትንሽዬ ምንጣፍ ሆኖ አብዛኛው ጊዜ የሶፋ ምንጣፍ ተብሎ የሚገለጸው ነው። ሶፋዎች ጋር ብቻ ሶፋው ጋር የሚቀመጥ ሰው ብቻ ብርድ እንዳይመታው እግሩ እንዳይቀዘቅዘው የሚነጠፍ ምንጣፉን ራግ እንለዋለን ማለት ነው። ወይም ደግሞ አነስተኛ ምንጣፍ ብላችሁ መያዝ ትችላላችሁ። አነስተኛ ምንጣፍ ብላችሁ መያዝ ትችላላችሁ። የሶፋ ምንጣፍ ማለት ትችላላችሁ። ሶፋ ጋር በጣም ትንሽ ሆኖ ሶፋው ጋር የሚቀመጥ ሰው እግሩ እንዳይቀዘቅዘው የሚነጠፈው ምንጣፍ ራግ እንለዋለን ማለት ነው። ከዛ ውጭ ያለውን ደግሞ ካርፔት እንለዋለን። ከዛ ውጭ ያለው ወለል ላይ የሚነጠፉ ምንጣፎች በአጠቃላይ ካርፔት ይባላሉ ማለት ነው። በእኛ ሀገር ብዙ አይነት ምንጣፎች አሉ። ስጋጅ የምንለው አለ፣ ኬሻ የምንለው አለ። ሌሎችም ባህላዊ የሆኑ ምንጣፎች አሉ። ባህላዊም ይሁን ዘመናዊም ይሁን ምንም ይሁን ካርፔት ብለን የምናልፈው ማለት ነው። ካርፔት ብለን የምናልፈው ነገር ግን ሶፋ ጋር የሚነጠፈውን ትንሽዬዋ ምንጣፍ ደግሞ ራግ እንላታለን ማለት ነው። ራግ እንለዋለን። ይህን ይመስላል ከሞላ ጎደል ሳሎን ላይ የምናገኛቸው እቃዎች። በእንደዚህ አይነት መንገድ ልንገልጻቸው እንችላለን። የረሷቸው ካሉ ኮሜንት ስር አስታውሱኝ። ምናልባት እኔ እዚህ ጋር ያላስቀመጥኳቸው ሊኖሩ ስለሚችሉ ሳሎን እናንተ ሳሎን ላይ ኖሮን ያልጠቀስኩት ካለ ኮሜንት ስር አስቀምጡልኝና ሁሉም ሰው ይማማርበታል። ምናልባት የዘለልነው ነገር ሊኖር ስለሚችል እናንተ ሳሎን ላይ ያስቀመጧቸው እቃዎች ካሉ ኮሜንት ስር እንድታስቀምጡልኝ በዚሁ አጋጣሚ ላሳስባችሁ እወዳለሁ። አሁን ደግሞ እስቲ አባባሎችን እንመልከት። ኢን ደ ሊቪንግ ሩም ሳሎን ላይ አብዛኛው ጊዜ የምንላቸው አባባሎችን ነው እያየን የምንገኘው። አሁን ኤቭሪ ኢቭኒንግ አይ ዎች ቴሌቪዥን ኦር አይ ዎች ቲቪ። ኤቭሪ ኢቭኒንግ አይ ዎች ቲቪ፣ ሁልጊዜ ምሽት ላይ ቴሌቪዥን ያለው በተደጋጋሚ የሚባል የሚገለጽ ነው። ብዙ ሰዎች ማታ ማታ ላይ ከስራ ደክሟቸው ሲገቡ ቴሌቪዥን ይመለከታሉ። ስለዚህ እሱን በማሰብ ይህንን አባባል እንድታውቁ ጭምር ያመጣሁላችሁ ነው። ኤቭሪ ኢቭኒንግ አይ ዎች ቲቪ፣ ኤቭሪ ኢቭኒንግ አይ ዎች ቴሌቪዥን። sometimes I listen to the radio or listen to music። አንዳንዴ ሬዲዮ ወይም ሙዚቃ አዳምጣለሁ ነው እያልኩ ያለሁት። sometimes I listen to the radio or listen to music። አንዳንዴ ሬዲዮ ወይም ሙዚቃ አዳምጣለሁ እያልኩኝ ነው በተደጋጋሚ። ይሄም ሳሎን ስንሆን የምናደርገው ድርጊት ነው ማለት ነው። እሱንም የሚገልጽልን ነው። ሳሎን ስንሆን ሬዲዮ ወይም ሙዚቃ ልናዳምጥ እንችላለን። ያን በማሰብ ነው ይሄንንም ይዤላችሁ የመጣሁት። በተደጋጋሚ ደግሞ የሚባልም ስለሆነ ማለት ነው። sometimes I listen to the radio or listen to music። እኔ ከዚህ በፊትም እንደምነግራችሁ ፍንጭ ነው የምሰጣችሁ እንዴት አድርጋችሁ መለማመድ እንደምትችሉ፣ እንዴት አድርጋችሁ መናገር እንደምትችሉ
ፍንጭ ነው የምሰጣችሁ። እናንተ ደግሞ ይህን ፍንጭ ተከትላችሁ እስከ መጨረሻው ድረስ መታገል አለባችሁ፣ መለማመድ አለባችሁ፣ ማቆም የለባችሁም። ተለማመዱ። ሲቀጥ አባባሎችን እንመልከት። Sometimes I read a book። አንዳንዴ ደግሞ ምን አደርጋለሁ? እስቲ ገምቱ። ምን አደርጋለሁ እያልኩኝ ነው? Sometimes I read a book። አንዳንዴ ደግሞ መጽሐፍ አነባለሁ እያልኩኝ ነው። Sometimes I read a book። ሳሎን ላይ ስሆን መጽሐፍ አሉኝ፣ የመጽሐፍ መደርደሪያ አለኝ። ከመጽሐፍ መደርደሪያዎች ውስጥ መጽሐፍ አነባለሁ። Sometimes I read a book። እስቲ አንድ ጊዜ በሉት። Sometimes I read a book። Nice። Sometimes I just relax። Sometimes I just relax። አንዳንዴ ደግሞ ዘና እላለሁ እያልኩኝ ነው። ሪላክስ አብዛኛው ጊዜ ምን ማለት ነው? ረስት ነው፣ ማረፍ ነው፣ ወይም ደግሞ ምንም ነገር አለመስራት ማለት ነው። ረስት ኤንድ ዱ ናቲንግ። ረፍት ማድረግ፣ ምንም ነገር አለመስራት ሪላክስ እንደማድረግ ነው የሚቆጠረው። ስለዚህ አንዳንዴ ምን አድርጋለሁ? ረፍት አድርጋለሁ፣ ምንም ነገር አልሰራም፣ ሳሎን ላይ ብቻ እርፍ እላለሁ እያልኩኝ ነው። Sometimes I just relax። It's getting dark. Can you close the curtains please? እያየን የምንገኘው ስለ ሳሎን የሚባሉ አባባሎችን ነው። It's getting dark. Can you close the curtains please? ምንድን ነው የሚለው? እየጨለመ ነው፣ መጋረጃዎቹን ልትዘጋቸው ትችላለህ እባክህን፣ ወይም ደግሞ ሴት ከሆንሽ ልትዘጊያቸው ትችያለሽ እባክሽን። Can you close the curtains please? ፕሊዝ የሚለው ቃል ትህትና ነው የሚገልጽልን። ስለዚህ ተጠቀሙበት። እናንተም በተለያየ አጋጣሚ ፕሊዝን መጠቀማችሁን እንዳትዘነጉ። ሞር ምንድነው አዎንታዊነታችሁን የሚገልጽ ነው፣ ትህትናችሁን የሚገልጽ ነው። ስለዚህ ፕሊዝ የሚለውን ቃል ተጠቀሙ። አብዛኛው ጊዜ ጥያቄዎችን ስታቀርቡ It's getting dark፣ እየጨለመ ነው። Can you close the curtains please? መጋረጃዎቹን ትዘጊያቸዋለሽ እባክሽን። ሲጨልም መጋረጃዎች ይዘጋሉ አይደለ? ስለዚህ ከዛ ጋር ተያይዞ ሳሎን ውስጥ ሌላው ሊነገር የሚችል አባባል ነው ማለት ነው። እነዚህ አባባሎች ይጠቅሟቸዋል። እነዚህን አባባሎችም ተጠቅማችሁ ሌሎችን እናንተ መለማመድም ትችላላችሁ። ከዛም ሲያልፍ ደግሞ እነዚህን አባባሎችም እየተጠቀማችሁ ራሳችሁ ማለማመድ ትችላላችሁ። በተለያየ አጋጣሚ ደግሞ እነዚህ ንግግሮች፣ እነዚህን አባባሎች እናንተ ልትሏቸው ትፈልጉ ይሆናል። ስለዚህ አንድ ላይ እያየናቸው እንገኛለን። ኦኬ ኤንድ I'll switch the light on። I'll switch the light on ምን ማለት ነው? ማብራቱን ላብራው። እሺ እና ማብራቱን ላብራው እያልኩኝ ነው። I'll switch the light on ማብራቱን ላብራው። ማብራቱን ላጠፋው ከሆነስ ኦን የሚለውን ኦፍ ብቻ ማድረግ ነው። I'll switch the light off ማብራቱን ላጠፋው ይሆናል። ላይት ኦን ሲሆን ደግሞ ላብራው ይሆናል ማለት ነው። ግልጽ ነው አይደለም? ኦኬ ኤንድ I'll switch the light on። እነዚህን አባባሎች በደንብ ተለማመዷቸው። በተደጋጋሚ የምታዳምጧቸው እንዲሁም የምትናገሯቸው ስለሆኑ ተለማመዷቸው። I'll switch the light on፣ I'll switch the light off። እነዚህን አባባሎች ተለማመዷቸው። Thanks፣ አመሰግናለሁ። Now can you turn the radio off? አሁን ሬዲዮን ልትዘጋው ትችላለህ፣ ወይም ሴት ከሆንሽ ልትዘጊው ትችያለሽ። Now can you turn the radio off? ኦን አድርጋችሁ መለማመድ ትችላላችሁ። እኔ መዝጋት ማጥፋት ካልኩኝ እናንተ ደግሞ መክፈት ማብራትም ማለት ትችላላችሁ ማለት ነው። ኦፍ የሚለውን ኦን ማድረግ ነው። Now can you turn the radio on? አሁን ሬዲዮን ልታበራው ትችላለህ፣ ወይም ሴት ከሆንሽ ልታበሪው ትችያለሽ ብላችሁ መቀየር ትችላላችሁ። ችግር የለውም። እየቀያየራችሁ መለማመድ ነው። And pass me the remote control። እና የሪሞት መቆጣጠሪያውን አቀብለኝ ወይም አቀቢኝ። Now can you turn the radio off and pass me the remote control? አሁን ሬዲዮን ማጥፋት ትችላለህ ብሎ ከጠየቀ በኋላ እና ደግሞ የሪሞት ኮንትሮሉን ወይም የሪሞት መቆጣጠሪያውን ልታቀብለኝ ትችላለህ ወይ ብሎ አክሎ ሲገልጽ ነው ማለት ነው። ሴትም ኮንሽ መቀየር ትችላለሽ፣ ወንድም ኮንክ መቀየር ትችላለህ። ለሁለታችሁም ይሆናል። እኔ በሴት ከተናገርኩኝ የምትከታተሉኝ ወንዶች
በእርግጠኝነት ትረዱኛላችሁ። ደጋግሜ ከዚህ በፊትም ስለገለጽኩት በወንድ ከተናገርኩኝ ደግሞ ሴቶችም ትረዱኛላችሁ። በእንግሊዝኛ አንተ አንቺ የለውም ማለት ነው። ዩ ለሁለቱም ስለሚሆን ለአንተም ለአንቺም ስለሚሆን ማለት ነው። በአማርኛ ለሴት ከሆነ ለሴት ነው፣ ለወንድ ከሆነ ለወንድ ነው አይደለ? አነጋገራችን ለወንድ አንተ ነው የምንለው፣ ለሴት ደግሞ አንቺ ነው የምንለው። በእንግሊዝኛ ግን ሲሆን ለወንድም ዩ ለሴትም ዩ ነው። ስለዚህ እኔ በወንድ አስመስዬ ከተናገርኩኝ ለሴቶችም ይሆናል፣ ለሴት አስመስዬ ከተናገርኩኝ ደግሞ ለወንዶችም ይሆናል። I wanna turn on the TV. ቴሌቪዥኑን ማብራት እፈልጋለሁ። I wanna turn on the TV. There is a good program on. ጥሩ ፕሮግራም ይጀምራል ወይም ጥሩ ፕሮግራም አለን የሚለው። እስቲ አንድ ላይ እንመልከተው። Thanks. Now can you turn the radio off and pass me the remote control? I wanna turn on the TV. There is a good program on. አመሰግናለሁ። አሁን ሬዲዮን አጥፍተ የሪሞት መቆጣጠሪያውን መስጠት ትችላለህን? እኔ ቴሌቪዥኑን አብርቼ ጥሩ ፕሮግራም አለ መከታተል እፈልጋለሁ ነው። ግልጽ ነው አይደለም? ሐሳቡ ሙሉን ቆራርጠን ሁሉንም ተረድተናል። አንድ ላይ ደግሞ አሁን ሁሉንም ተረድተናል ማለት ነው። Thanks. Now can you turn the radio off and pass me the remote control? I wanna turn on the TV. There is a good program on. ጥሩ ፕሮግራም ስለሚጀምር ሬዲዮን አጥፍተህ የሪሞት መቆጣጠሪያውን አቀብለኝ፣ ቴሌቪዥኑን ማብራት ፈልጋለሁ ነው ዋናው በጠቅላላ ሐሳቡ። ይህንን ይመስላል የዛሬው ትምህርታችን። በቀጣይ ደግሞ ትምህርትንም ጥያቄውንም ቀላቅለን ኤስዲ ሌላኛው ቻናላችን ላይ ይሄኛው ሳይሆን ሌላኛው ቻናላችን ላይ ይዘንላችሁ እንቀርባለን። ዲስክሪፕሽን ላይ ቻናሉን አስቀምጥላችኋለሁ። ሰብስክራይብ በማድረግ አጋር ሆኖን እንዲሁም እኛን ማገዝ ትችላላችሁ ማለት ነው። ቀጣይ በሌሎች ትምህርታዊ ቪዲዮ እስክንገናኝ ድረስ መልካም ጊዜ ለሁላችሁ።